በዚህ በምዕራፍ 1 ላይ ወደ 6 ክፍልፋዮችን እናያለን። እግዚአብሔር እነኚህን 6 ቀኖች የተለያዩ ፍጥረቶችን የፈጠረባቸው ናቸው። 6ኛው ቀን ሰው የተፈጠረበት ነው። የመጀመሪያው ቀን እግዚአብሔር የሚፈጥርበትን የፈጠረበት ቀን ነው። የሚፈጥርበትን የፈጠረበት ቀን ነው። እግዚአብሔር 3 ሳህኖች፣ 3 ትሪዎች ወይም 3 ፕሌቶች፣ 3 መድረኮች አዘጋጅቷል። ፍጥረትን ቁጭ የሚያደርግበት አንዱ ሰማይ ነው፣ ሁለተኛው ምድር ነው፣ ሶስተኛው ባህር ነው። እነኚህ እግዚአብሔር ሌሎች ነገር ከመፍጠሩ በፊት የሚፈጥርበትን ነገር የፈጠረበት ፍጥረቶቹ ናቸው። ሰማይን ፈጠረና በሰማይ ላይ ደግሞ ፈጠረ። ምድርን ፈጠረና በምድር ላይ ደግሞ ፈጠረ። ባህርን ፈጠረና በባህር ውስጥ ደግሞ ፈጠረ። ሲፈጥር ደግሞ በጣም የሚገርመው ነገር ስንዴ ይብቀል፣ ገብስ ይብቀል፣ ሽምብራ ይብቀል፣ ባቄላ ይብቀል አይልም። ምንድነው የሚለው? እንደየወገኑ ብሎ ሲናገር የሚገርመው ነገር እሱ ያለው እንደየወገኑ ነው። ሁሉም ነገር ይፈጠራል። ሁሉም ነገር ስለ ባህር ሲናገር እንደየወገኑ የባህር እንስሶች እንዲፈጠሩ አለ። እንደየወገኑ ተፈጠሩ። እግዚአብሔር ስም አልጠራም። የሚፈለጉ ነገሮች ግን እንደየወገኑ የሚፈለጉ ነገሮች ሆኑ። እነኚህን 3 ፍጥረቶችን በሰማይ በምድር ከምድር በታች ሲፈጥር እግዚአብሔር ምን እያለ ነው? የእንግሊዘኛውን ቃል ልጠቀም በይቅርታ። ሌት ዘም ይልና እጁን ወደ ሰማይ፣ ሌት ዘም ይልና እጁን ወደ መሬት፣ ሌት ዘም ይልና እጁን ወደ ባህር እየዘረጋ ፈጠረ። ሌት ዘም እያለ 6ኛው ቀን ላይ ግን ሰው ጋር ሲደርስ እጁን ሌት አስ ብሎ ራሱ ላይ ነው ያደረገው። ሌት አስ ክሬት ማን ኢን አወር ኢሜጅ ኤንድ ኢን አወር ላይክነስ ነው ያለው። ስለዚህ የኔና የናንተ ሶርስ የኔና የናንተ ምንጭ አፈር ሳይሆን ራሱ እግዚአብሔር ነው። ክብር ለጌታ ይሁን። አሜን። ከጠፈር አይደለም የተፈጠርነው፣ ከጠፈር አይደለም፣ ከአፈር አይደለም፣ ከባህርም አይደለም፣ ከራሱ ከእግዚአብሔር የወጣን የእግዚአብሔር መንፈስ ያለብን። ስለዚህ እኛ ፍጥረት ብቻ ሳንሆን የፍጥረት ቁንጮ ወይም the crown of creation ይላሉ አስተማሪዎች። ምንድነን? እኛ የፍጥረት ሁሉ ቁንጮች ነን። እግዚአብሔር የፈጠረውን ፍጥረት ሁሉ አደራ የሰጠው በእኛ እጅ ላይ ነው። ምዕራፍ 1 ዘፍጥረት ቁጥር 27 እና 28 ላይ ስናይ ምን ይላል? ግዟቸው ይላል። እነኚህ 2 ግዟቸው በእኛ አማርኛ ነው የተጻፉት። ነገር ግን በዋናው በተጻፈበት ቋንቋ ስናይ አንደኛው ሩል አርጓቸው አስተዳድሯቸው ሲሆን፣ ሁለተኛው ግን ተጠቀሙባቸው፣ ጨቁኗቸው፣ የናንተ አድርጓቸው የሚል ነው እና ሩል ኤንድ ዶሚኒየን ብሎ ነው የሚናገረው። ግዟቸው፣ አስተዳድሯቸው፣ እንደገና ደግሞ ምን አድርጉባቸው? ሰልጥኑባቸው የሚለውንም እናያለን። እነኚህን 6 ነገር ሲፈጥር እግዚአብሔር በእያንዳንዱ ፍጥረት ላይ ፍጥረትን ሲዘጋ የተጠቀመውን ቃል ከናንተ ጋር ለማየት ነው። ለዚህ ጉባኤ መልእክት አለው። አሜን። ያ መልእክት የኔ ነው ብለን እያዳመጥን መልእክቱን ለራሳችን እንውሰድ። ለምሳሌ የመጀመሪያውን ፍጥረት ከፈጠረ በኋላ ዘፍጥረት ምዕራፍ 1 ላይ ፈጥሮ ሲጨርስ ሰማይ ምድርን ፈጥሮ ሲጨርስ በምን ይዘጋዋል? ማታም ሆነ ጠዋትም ሆነ አንድ ቀን የሚል እናገኛለን። ዘፍጥረት ምዕራፍ 1 ቁጥር 5 ላይ ማታም ሆነ ጠዋትም ሆነ ይላል። እንደገና ደግሞ አሁንም ዝቅ ይልና ዘፍጥረት ምዕራፍ 1 ቁጥር 8 ላይ ማታም ሆነ ጠዋትም ሆነ። አሁንም ደግሞ ዝቅ ብለን ቁጥር 13 ላይ ስናይም ማታም ሆነ ጠዋትም ሆነ ሶስተኛ። እንደገና አሁንም ዝቅ ብለን ወደ ቁጥር 19 ላይ ስናይ ማታም ሆነ ጠዋትም ሆነ አራተኛ ቀን። አሁንም እንደገና ሄደውን ወደዚያ አካባቢ ደግሞ ስናይ ምዕራፍ 1 ቁጥር 23 ላይ ማታም ሆነ ጠዋትም ሆነ አምስተኛ ቀን። ከዛ እንደዚህ እያለ ይሄድና መጨረሻ ደግሞ
31ኛው ቁጥር ምዕራፉ ሲጠናቀቅ ደግሞ አሁንም ማታም ሆነ ጧትም ሆነ ስድስተኛ ቀን ይላል። መልእክት ይሄ ነው። 6 ጊዜ በእያንዳንዱ ፍጥረት ውስጥ እግዚአብሔር ሲያከናውን ሲጨርስ ምን ይላል? ማታም ሆነ ይልና ጧትም ሆነ ብሎ ይላል። መጽሐፍ ቅዱሳችን ውስጥ የሚጻፉ ቃሎች ሁሉ እግዚአብሔር ዝም ብሎ የሚያስገባቸው ቃሎች አይደሉም። ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ ብሎ ተናገረ። ከሕግ ነቁጣ ወይም ከሕግ ጭረት ከምትጠፋ ሰማይና ምድር ቢያልፍ ይቀላል ካለ እያንዳንዱ ቃል እግዚአብሔርን የሚወክልና ከሰማይና ከምድር የሚበልጥ ነው። እግዚአብሔር ቅዱስ ቃሉን ለኛ ይባርክልን። አይዟችሁ፣ ጌታ ይናገረናል፣ በእውነት ይናገረናል። በውጭም ላላችሁ ቅዱሳን ማታ ሆኖ ጧት ይሆናል እንጂ ጧት ሆኖ ማታ አይሆንም። እደግመዋለሁ፣ በጣም ክፉ ነገር ጧት ሆኖ በማታ ነገር ሲቋጭ በጣም ከባድ ነው። እግዚአብሔር ግን ነገርን በማታ ይጨርስና በጧት ይከፍተዋል። እግዚአብሔር ዛሬ እዚህ የመጣችሁ ብዙዎቻችሁ ነገሮች መሽተው ጨላልመው ማታ ስለሆኑ ቢነጋ ብላችሁ ስለመጣችሁ ጧት ሆኖ ትሄዳላችሁ። እግዚአብሔር ጧት ያረጋል። እግዚአብሔር የኛን ነገር በማታ ይቋጨውና በጧት ግን እንዲቀጥል በጧት ግን ከፍቶት ለጧት ይተዋል እንጂ በማታ ነገራችንን አይዘጋውም። መጽሐፍ ቅዱስን ብዙ ቦታ እያየን ስንሄድ እንደዚህ አይነት ነገሮችን ደጋግመን እናገኛለን። ለምሳሌ ምዕራፍ 24 ቁጥር 16 ምሳሌ ላይ እንደዚህ ይላል። ጻድቃን ወይም ጻድቅ በቀን 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ይነሳል። ክፋቱ ጻድቅ በቀን 7 ጊዜ ተነስቶ 7 ጊዜ ቢወድቅ ጻድቅ ወድቆ ይቀር ነበረ። ወድቆ በመነሳት ይጨርሳል። ወድቆ በመነሳት ይጨርሳል እንጂ የሱ ፍጻሜ ጻድቅ በመውደቅ አይደለም የሚጨርሰው ታሪኩን። በመውደቅ አይደለም የሚደመደመው ታሪኩ። እንደገና ሌላ ቦታም ብንሄድ ለምሳሌ መዝሙር 126 ቁጥር 5 እና ቁጥር 6 ላይ ሄደን ስናይ እንደዚህ የሚል ቃል ተጽፎ እናገኛለን። ሲሄዱ ዘራቸውን ተሸክመው እያለቀሱ ሄዱ። ምን እያሉ? እያለቀሱ ሄዱ። እያለቀሱ ግን ዘመናቸውን አልጨረሱም። ሲመለሱ ነዷቸውን ተሸክመው ደስ እያላቸው ተመለሱ ብሎ ይናገራል። ዛሬ ለኔና ለዚህ ጉባኤ ይሄ ይሆናል። ስንሄድ ምናልባት ብዙ አልቅሰን ብዙ ነገራችንን ጥለን ሄደን ሊሆን ይችላል። አሁን ደግሞ ምን ይሆናል? ስንመለስ ግን እግዚአብሔር በደስታ የጣልነው ዘር ነው የምንታቀፈው ነዶ ነው። አሜን። የጣልነው አንድ ነገር ነው፣ የምንቀበለው ግን ብዙ ነገር ነው። እና መጽሐፍ ቅዱስ የሰውን ሁለንተና ሲያይ ምን ብሎ ይናገራል? ወደ ኤርምያስ ምዕራፍ 1 ቁጥር 17 ላይ ነው፣ እርግጠኛ አይደለሁም የኛውን ክፍል። ምን ብሎ ይናገራል? ለፍጻሜሽ ራራልሻለሁ። የሰው ሁለንተናው ፍጻሜው ነው ብሎ ይናገረው። የሰው ሁለንተናው ጅማሬው አይደለም፣ የሰው ሁለንተናው ፍጻሜው ነው። እግዚአብሔር ዛሬ ፍጻሜያችንን ያሳምረዋል። ጧትም ሆኖ ማታ አይሆንም። ማታ ይሆናል፣ ጧትም ይሆናል። ማታ ይሆናል፣ ጧትም ይሆናል። ማታ ይሆናል፣ ጧትም ይሆናል። ዛሬ በዚህ ጉባኤ ላይ ይሄንን የትንቢት ቃል ብቻ ተናግሬ እወርዳለሁ። ማታም ሆነ ጨርሱልኝ አላላችሁም? ይሄ ድምፅ አይደለም ከዚህ ጉባኤ፣ ከዚህ ማይክ እኮ ድምፃችሁ ይበልጣል። አሁን ማታም ሆነ ክብር ለጌታ ይሁን። በአንደበታችሁ ይህን ቃል አውጡት። እግዚአብሔር ዛሬ ጉብኝት ያደርጋል። ማታም ሆነ ይሄ በኔ ቤት ዛሬ ይፈጸማል። ይሄ ዛሬ በኔ ሕይወት ይፈጸማል። ይሄ ዛሬ በኔ ጉዳይ ላይ ይፈጸማል። አዎ ማታ ሆኖ መጥቻለሁ፣ ጠዋት ሆኖ እሄዳለሁኝ።
ማታ ሆኖ ነገሬ ተቋጭቶ የመሰለኝ ነገር በጧት ይጠናቀቃል። እግዚአብሔር ዛሬ ለኔና ለሕዝቡ ይህንን ያደርጋል። የኢዮብ ሕይወትን ስናየው 42ቱ ምዕራፎች በጣም በማታ በሌሊት በምሽት የጀመሩ ስለሆነ እንዲህ ብሎ አለ ይላል። ምዕራፍ 3ን ስታዩት ምን ይላል? ኢዮብም ተነሳ እንዲህም አለ፣ የተወለደበትንም ቀን ረገመ። ለእናቴ ወንድ ልጅ ተወልዷል ብለው የተናገሩ ሰዎች እነሱ የተረገሙ ይሁኑ ብሎ ይናገራል። ቀኑን እኔ የተወለድኩበትን ቀን የሚንቀሳቀሱ ለዋያታኖች ይርገሙት፣ ቀኑን የሚረግሙ አሉ አለ ማለት ነው። እዛ ላይ ነው አይውሽ ሄጄ ባነበብ ጊዜያችሁን ካልያዝኩኝ ቀኑን የሚረግሙ ለትምህርታችን እንዲሆን ለካ ቀንን የሚረግሙ አሉ። ምዕራፍ 3 ኢዮብ ላይ ቀኑን የሚረግሙ ወይም የሚያንቀሳቅሱ እንደዛ ይናገራል። ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። አፉን ከፍቶ የተወለደበት ኢዮብም መለሰ እንዲህም አለ፣ ያ የተወለድኩበት ቀን ይጥፋ፣ ያም ወንድ ልጅ ተጸነሰ የተባለው ሌሊት ያ ቀን ጨለማ ይሁን። እግዚአብሔር ከላይ አይመልከተው፣ ብርሃንም አይብራበት። ጨለማና የሞት ጥላም የራሳቸው ገንዘብ ያድርጉት። ዳመናም ይረፍበት፣ የቀን ጨለማም ሁሉ ያስፈራው። ያ ሌሊት ጨለማ የያዘው፣ በዓመቱም ቀኖች መካከል አይቆጠር እያለ እነሆ የሌሊት መካን ይሁን፣ እልልታም አይግባበት። ሌዋታንን የሚያንቀሳቀሱ ይህንን ቃል ነው የፈለኩት። ሌዋታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት። ቀኑን የሚረግሙ ይርገሙት። ቀናችንን ለካ የሚረግሙ አሉ ማለት ነው። ቀኑን የሚረግሙ ምን ያድርጉት? ይርገሙት ብሎ ይናገራል። ይሄን ተናግሮ ደግሞ ወደ ምዕራፍ 7 ደግሞ ስንሄድ ምን ይላል? ከዚህ በኋላ ዓይኔ መልካምን ነገር አታይም የሚል ቃል ዓይኔ መልካም ነገርን ከእንግዲህ ወዲያ አታይም ብሎ ነገር ይናገር። 7 ላይ ኢዮብ ላይ ከዚህ በኋላ አታይም። ይሄ ዓይኔ ከዚህ በኋላ መልካምን ነገር አታይም ብሎ ቀኑን የረገመ ሰውዬ በቀኑ መጨረሻ ላይ ግን መልካም ነገር ዓይኔ አታይም ያለው መልካም የመልካም ምንጭ ሆነውን እግዚአብሔርን አየና መስማትን ነበር የሰማው፣ አሁን ግን ዓይኔ አየች አለ። ምናልባት ነገሮች ሲከብድብን ቀናችንን የረገምን ራሳችንን የረገምን መወለዳችንን ወደዚህ ምድር መምጣታችንን የረገምን የኢዮብ ምዕራፍ በዚህ አልተጠናቀቀም። የኢዮብ ምዕራፍ በምስጋና ተዘግቷል። የኢዮብ ምዕራፍ ነገሮቹ እንደገና በእጥፍ በመመለስ ተዘግተዋል። እግዚአብሔር በማታ ጀምሮ በማታ አይጨርስም። የኔን ነገር የናንተን ነገር እግዚአብሔር ምን ብሏል? ዛሬ ይህንን ቃል በዚህ ጉባኤ ላይ አውጃለሁ። በላይ ላላችሁ አውጃለሁ። በዚህ ላላችሁ በውጭ ላላችሁ አውጃለሁ። ዋጋ ከፍላችሁ በማይመች ሁኔታ ውስጥ የመጣችሁ በኢየሱስ ክርስቶስ ስም ለናንተም ይንጋላችሁ። ለናንተም ማታ ሆኖ አይቅር። ማታ ሆኖ አይቅርባችሁ። ማታም ሆነ የምስራች ጧትም ሆነ እግዚአብሔር ነገርን ጀምሮ በማታ ይዘጋዋል፣ በጧት ግን ይከፍተዋል። በጧት ከፍቶ ይተወዋል። ማታም ይሆናል፣ ነገር ግን ጧት ይሆናል። ክብር ለኢየሱስ ይሁን። እኔ በዚህ ቃል ተጽናንቻለሁ። ዛሬ እግዚአብሔር እናንተንም በዚህ ቃል ያገኛችኋል። የኔ ነገር ዛሬ ማታ ቢሆንም ነክቶ እወጣለሁኝ። ነክቶ ከዚህ ቦታ ከዚህ ስፍራ ነክቶ እወጣለሁኝ። እግዚአብሔር ነገሬን ያለፍኩበትን የሚሄድበትን ምዕራፍ ያውቃል። ብዙ ማታዎችን በሕይወቴ አስተናግጃለሁ። ዛሬ ግን እግዚአብሔር ጠዋት ያደርጋል። የተጻፈ ቃል ነው ያነበብኩት። ማታም ሆነ እያለ በእያንዳንዱ ቀን እግዚአብሔር ፍጥረትን ሲጀምር በማታ አልዘጋውም። ኢቭን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም ይልና፣ ስሙኝ እዚህ ጋር አንዳችም አልነበረባትም ይልና በጥልቁ ላይ ጨለማ ነበር ይላል። ይሄ የእንግሊዘኛው ቃል ምን ይላል? ቲክ ዳርክ ነው የሚለው። ቲክ ዳርክ ማለት በእኛ አማርኛ ድቅድቅ ጨለማ፣ በጣም ጨለማ ወፍራም ነበረ ማለት ነው። ወፍራም ነበር። ሆኖም ግን እግዚአብሔር ሁለት ነገር አደረገ። በጥልቁ ላይ ምን ነበር ይላል? ታላቅ ጨለማ ነበር ይልና ቢሆንም ጨለማ የእግዚአብሔር መንፈስ ግን ሰፍፎ ነበር ይላል። ምን ማለት ነው? ጨለማም ቢሆን
ከላይ የእግዚአብሔር መንፈስ አለ፣ በመሃል ጨለማ አለ፣ ከታች እግዚአብሔር የፈጠራት ምድር አለች። ገና እኛ የምንመጣባት እግዚአብሔር ምን ያደርግ ነበረ? ምንም ጨለማ ቢሆን ኦቨር ኮንትሮል ኦቨርሲ የሚያደርገው የእግዚአብሔር መንፈስ ነው በእኔና በእናንተ ላይ። ኢዮብን አንድ ነገር ልንገራችሁ። 5 ቅጥሮች ነበሩት ኢዮብ። 5 ቅጥሮች ነበሩት ኢዮብ። የመጀመሪያው ቅጥር የልጆቹ ቅጥር ነው። ሁለተኛው ቅጥር የከብቶቹ ቅጥር ነው። ሶስተኛው ቅጥር የሀብቱ ቅጥር ነው። አራተኛው ቅጥር የሰውነቱ ቅጥር ነው። አምስተኛው ቅጥር የነፍሱ ቅጥር ነው። በመጀመሪያው ዙር እግዚአብሔር ለሰይጣን የፈቀደለት 3 ቅጥር እንዲያፈርስ ነው። ንብረቱን፣ ልጆቹን፣ ያለውን መንጋውን ሁሉ እንዲያፈርስ ፈቀደ። ወጣ፣ ልጆቹን ገደለ፣ ንብረቱን አጠፋ፣ እንደገና ደግሞ ከብቶቹን ሁሉ ጨረሰ። የመጨረሻውን ቅጥር አፍርሶ ወደ እግዚአብሔር መጣና ሪፖርት አደረገ። እግዚአብሔርም በኢዮብ እንዲህ ብሎ ተጓደደ። ምን አለ? በውኑ ባሪያዬን ኢዮብን አየኸውን ብሎ እግዚአብሔር በኢዮብ ላይ ትምክህት አደረገ። ሰይጣንም የዋዛ አይደለም፣ እንደዚህ አለ። ምን አለ? ቁርበት ስለ ቁርበት ይጮሃል። መቼ ተነካና ነው? አሁን ሰውነቱን ብትሰጠኝ በፊትህ ይሰድብሃል አለው። አያደርገውም። ሂድ። አሁን ስሙኝ። ምን አለ? በዚህን ጊዜ እግዚአብሔር እንዲህ አለ፣ ነፍሱን እንዳትነካ። ስንት ቅጥር መጀመሪያ ያነሳለት አልኩኝ? 3 ቅጥር አነሳለት። 3ቱንም ቅጥር ሄዶ አፈረሰው። 4ኛ ቅጥር ፈቀደለት። 4ኛ ቅጥር የፈቀደለት የጤናውን ቅጥር ነው፣ አካሉን ነው፣ ሰውነቱን ነው የፈቀደለት። እና መጣና ምን አደረገለት? ከላይ እስከ ታች ድረስ በቁስል መታው። 4ኛውም ቅጥር ፈረሰ። ስለ 5ኛው ቅጥር ልንገራችሁ። 5ኛውን ቅጥር ግን እግዚአብሔር ከበበና ነፍሱን እንዳትነካ አለ። በዚህ ውስጥ ካለፈ በኋላ ነው በምዕራፉ ፍጻሜ ላይ ለኢዮብም ነጋለት፣ ለኢዮብም በቃ ተባለ። ዛሬ እላለሁ መሽቶ ይነጋል። መሸም ነጋም ነገራችን የሚጠናቀቀው በመሸ ሳይሆን በነጋ ነው። ክብር ለጌታ ኢየሱስ ይሁን። አንድም ቀን ሆነ ማታም ሆነ ጠዋትም ሆነ፣ ሁለተኛ ቀን ማታም ሆነ ጠዋትም ሆነ፣ ሶስተኛ ቀን ማታም ሆነ ጠዋትም ሆነ። ዛሬ በኢየሱስ ስም ይሄንን ቃል ያዙት። ምን ሆኗል? ትላንት ማታ ሆኗል፣ ዛሬ ግን ጠዋት ይሆናል። ለቅሶ ማታ ይሆናል፣ ማለዳ ግን ደስታ ይሆናል። ለቅሶ መቼ ይሆናል? ማታ ይሆናል። ጠዋት ግን ደስታ ይሆናል። ለዚህ ጌታ ክብር ታመጣላችሁ። ለቅሶ ማታ ይሆናል፣ ጠዋት ግን ብርሃን ይሆናል፣ ደስታ ይሆናል። ዛሬ ይህን ቃል በዚህ ጉባኤ ላይ አውጃለሁ። ቀደም እንዳልኳችሁ አጭር ቃል ነው። ሲሄዱ ዘራቸውን ተሸክመው እያለቀሱ ሄዱ። እያለቀሱ ዘመናቸውን አልጨረሱም። እያለቀስኩ ዘመኔን አልጨርስም በሉ። እያለቀስኩ ዘመኔን አልጨርስም። አረ በኢየሱስ ስም እያለቀስኩ ዘመኔን አልጨርስም። ሲመለሱ ነዷቸውን ተሸክመው ደስ እያላቸው ተመለሱ ብሎ ይናገራል። የኔና እናንተ ዘመን በለቅሶ ጀምሮ ሊሆን ይችላል። ነገር ግን በደስታ ነገር ግን በመጣል ሳይሆን በመሰብሰብ ነዷችንን በመሸከም ያልቃል። ዛሬ ይህንን የትንቢት ቃል እናገራለሁ። ጠዋት ይሆናል፣ ማለዳ ደስታ ይሆናል። ስንመለስ ነዶ ተሸክመን እንወጣለን። እግዚአብሔር በዚህ ጉባኤ ላይ ዛሬ ይህንን ያደርጋል። ያመነ ለዚህ ጌታ ክብር ያመጣል። ሃሌሉያ! እግዚአብሔር ንጋትን ያደርጋል። ጻድቅ 7 ይወድቃል፣ ወድቆ አይቀርም፣ ይነሳል። ፍጻሜያችን በመልካም ይጠናቀቃል፣ በመነሳት ይጠናቀቃል፣ በጠዋት ይጠናቀቃል፣ በደስታ ይጠናቀቃል፣ ነዶ በመሸከም ይጠናቀቃል። ማታ ለቅሶ ይሆናል፣ ጠዋት ግን ደስታ። የመጨረሻ ክብር ለጌታ አምጡለት።